ሀገራዊ ምክክሩ ተጀምሯል። በዚህ ሂደት ውስጥ የምንገኘው በዚህ በአዲስ አበባ በኮንቬንሽን ሴንተር ውስጥ ነው። በዚህ በኮንቬንሽን ማዕከል ውስጥም ሂደቱን የሚያሳይ ኤግዚቢሽን አለ። ለመሆኑ ይህ ኤግዚቢሽን ምን ጉዳዮችን ይዟል? ስለ ኤግዚቢሽኑ በተለየ ሁኔታ ደግሞ ከሀገራዊ ምክክር ኮሚሽን ኮሚሽነሩ ፕሮፌሰር መስፍን አርአያ ጋር ያሉትን ሁኔታዎች እንጎበኛለን። አብራችሁን ቆዩ። ክቡር ኮሚሽነር ፕሮፌሰር መስፍን አርአያ ስለ ጊዜው ታመሰግናለሁ። ዛሬ በሂደት ውስጥ ልዩ ቀን ነው። ስለዚህ ከዛሬ በፊት ምን ተሰራ፣ ዛሬ እንዴት ይገለጻል፣ ለቀጣይስ የሚጠበቁ ነገሮችን ከማንሳት እንጀምር። ሂደቱ ምን ይመስል ነበረ? እንዴት ነው ከጽንሰቱ ጀምሮ ማለት ነው? መጀመሪያ የኢትዮጵያ ሕዝቦች አሁን የያዝነውን የግጭት አፈታት መንገድ ትተን ችግሮቻችንን ራሳችን ነቅሰን አውጥተን እንመካከር ብለው ሲጠይቁ ዛሬ አዲስ አይደለም። 30 ዓመት ወደኋላ መሄድ እንችላለን እና በእርግጥ እንደ ድል ሆኖ ያን ጊዜ ተቀባይነት አላገኘም። በኋላ ላይ አሁን የመጣው የዚህ ሪፎርም መንግስትም አምኖበት ህዝቦችም እርስ በርስ ተነጋግረው እና ይህ ጥያቄ ፓርላማ ላይ በሚገባ የሃይማኖት አባቶች፣ መሪዎች፣ እናቶች፣ ፖለቲከኞቹ ሁላቸውም ተሰባስበው ብዙ ከተወያዩ በኋላ አዎ መግባባት ያስፈልገናል፣ እዛ ለመድረስ ደግሞ መመካከር አለብን በሚል ነው እንግዲህ የተጸነሰው። ትልቁ ነገር ኢትዮጵያ እየመከረች ነው። የተለየ ስሜት የሚሰጥ ነው። የተለየ ስሜት የሚሰጥ ነው። 4 ዓመት ሙሉ ኢትዮጵያ መክራ ነው አጀንዳዎች ከታች ጀምሮ ከማህበረሰቡ፣ ከአርብቶ አደሮች፣ ከአርሶ አደሮች፣ ሁሉንም ማህበረሰብ ከተፈናቀሉ፣ ከሴቶች፣ ከወንዶች፣ ከአካል ጉዳተኞች እና ከተገፉ የማህበረሰብ ክፍሎች ከሁሉም ማህበረሰቦች ከታች ጀምሮ ተነስቶ ነው እንግዲህ እዚህ የተደረሰው። ስለዚህ መክረው አጀንዳዎቻቸውን ሀገራዊ ፋይዳ ያላቸው እኛ በጋራ ተስማምተን ተግባብተን መሄድ ካለብን እነኚህ ናቸው አጀንዳዎቻችን ብለው ተነቅሰው መጥተው ወደ 200 ሺህ ገደማ የሚሆኑ ህዝቦች በጋራ ተወያይተው ተመካክረው የሰጡን አጀንዳዎች ነው። እንግዲህ ወሳኝ እንትኑ እዚህ ቃለ መሃላው እንግዲህ ለህዝብ ተወካዮች ምክር ቤት ለህዝቦቻችን ፊት ቃል ላናዳላ፣ ገለልተኛ እንድንሆን፣ ለዚህኛው ወገን ለዛኛው ላንል፣ ለዚህኛው ሃይማኖት ወይም ለዛኛው ብሔረሰብ እንዳንል ኢትዮጵያ ላይ ብቻ ትኩረት ሰጥተን ሁላቸውንም በኩል እንድናገለግል ነው ይሄ ቃለ መሃላው። ይሄ እጅግ በጣም ወሳኝ ነው። ምክንያቱም እኔ ቢያንስ ወደዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ስመጣ ምንም የቀደመ እውቀት አልነበረኝም። የቀደመ እውቀት ስል ወደዚህ መምጣቴን አላውቅም፣ መጨረሻ ላይ ነው ያወቅኩት። ከዛ ደግሞ የበለጠ የሆነው ደግሞ ዋና ኮሚሽነር ሊሆን እንደሚችልም የተነገረኝ እዛው ፓርላማ ገብቼ ቁጭ ብዬ ስጠብቅ ነው እንጂ አላወቁም በእውነት። እና ይሄ ሁሉ ኃላፊነት እንግዲህ እዚህ አካባቢ ለእኔ የግል የሆነ እንደምታ ያላቸው ታሪኮች አሉ። በሂደቱ ውስጥ ኢትዮጵያን ተረዳኋት ይላል። እንደው ኢትዮጵያ ይህች ናት የሚል መገረም ፈጠረብዎት? በጣም እኔ ህዝቦችን እዚሁ አዲስ አበባ ቁጭ ብዬ የማውቃቸውን ያህል አሁን ግን ኮሚሽነር ከሆንኩ በኋላ ዋና ኮሚሽነር ሆኜ አካባቢውን ሳይ ደግሞ የተለየ በሄድኩበት ቦታ ላይ ደግሞ የሚገርም ፍቅር ነው የሚሰጡን ያለውና እንዳስተዋላችሁት 4000 ሰው ነው። 4000 በጣም ብዙ ነው። በመላው ዓለም ላይ እንደዚህ አይነት 4000 ያለው ዳያሎግ ውስጥ ያልሰማውን ቢያንስ ትልልቁ የየመንን እንኳን ቁጥር ብናየው ወደ 565 ገደማ ነውና በጣም ትልቅ ነው። እኛ ቁጥሩ ትልቅ የሆነበት ምክንያት 130 ሚሊዮን ህዝብ ነን። እናሳንሰው እንኳን ብንል ምናልባት አት ኤክስፔንስ ወይም ደግሞ በአርብቶ አደሮች በአርሶ አደሮቻችን ቁጥር ላይ ችግር ሊፈጥር ይችላል በሚል ያን ቁጥር ወደኋላ ማድረግ አልፈለግንም እና ባይሆን እንኳን የሲኮንሲንግ ወይም ሁሉንም በአንድ ጊዜ መሄድ የሚሉት ሜቶዶሎጂ ወይም ስነ ዘዴ ያለ አጀንዳዎቹን ማለት ነው። ከሱ ይልቅ ቴማቲክ ወይም አጀንዳዎቹን ለይተን ራሳችን ወደ 8 ቦታ 500 አድርገን እያንዳንዱ 500 ፕሌናሪ ሆኖ አንድ ጊዜ 8ቱን አጀንዳ መሄድ ይሻላል የሚለውን ስነ ዘዴ ተጠቅመን ነው 4000ን የሚያመጣናቸው። እዚህ ላይ ከተጻፉት ዓላማዎች መካከል የሀገረ መንግስት ውቅርን፣ ሌሎችንም የእናንተ ተቋም ስለዚህ በምክክሩ ሂደት የሚገኘው የተሻለ የሀገረ መንግስት ግንባታ፣ የአመታት ጥያቄዎችን በተግባባ መልኩ የሚሉትም አሉ አይደል? እንግዲህ አንድ ልብ ልንል የሚገባው ነገር ዛሬ ሐምሌ 8 ተገናኝተናል። ከ30 ቀን በኋላ የኢትዮጵያን ችግሮች በሙሉ ፈተን ሰላም ወርዶ ሁሉ ነገር ተቃቅፈን አልጋ ባልጋ ሆነን እንለያያለን አይደለም። ምን ማለት ነው? ዳያሎግ ማድረግ ጀምረናል። የመመካከርን ጥቅም እያብላላ ነው እንሄዳለን። ከዛ በኋላ እንቀጥላለን። ምክንያቱም
መነጋገር መመካከርና መግባባት የሚያመጣውን ጥቅም አይተናል። በዚህ ሂደት ውስጥ የምናገኘው ነገር ምንድነው? ሁላችንም አሸናፊ ሆነን እንድንወጣ። በመሳሪያ ብትታገል ዛሬ አንተ ተሸናፊ ትሆናለህ፣ እኔ ተሸናፊ ነኝ። በሚቀጥለው ቀን ደግሞ እኔ ኃይሌን አጠናክሬ እመጣና አንተን አሸንፋለሁ፣ አንተ ተሸናፊ ትሆናለህ። በዚህ ሂደት ግን አንተም እኔ የዳር ሀገሩም የመሀል ሀገር ህዝቦችም ሁላችንም በጋራ ሆነን ኢትዮጵያን ልባችን ውስጥ ማዕከል አድርገን የምንወያይበት ነው እንጂ አንተ ስለ ወንዝ እኔ ቀበና ልጅ ነኝ ስለ ቀበና ብቻ ብዬ አይደለም እዚህ የምመጣው። ይህ ኢትዮጵያ ብዬ ነው የምመጣው። አንተም ኢትዮጵያ ብለህ ከመጣ ያ ኮመን ግራውንድ ወይም ደግሞ እኔና አንተን የሚያገናኘን ድልድይ ይሆናል። ይሄንን ነው ኢትዮጵያ በዚህ ሀገራዊ ምክክር ሂደት ታተርፋለች ብዬ ማስበው። አመሰግናለሁ።